ይህች ትንሽ ልጅ የአንድ ሰው ሞት መቼ እንደሚከሰት ማየት ችሎታ ነበራት። አንድ ቀን ከእናቷ ጋር ወደ አንድ ቦታ እየሄደች ሳለ የአንዲት ሴት ራስ ላይ አንድ እንግዳ ቁጥር አየች። ይህም ሴትዮዋ በአንድ ደቂቃ ውስጥ እንደምትሞት የሚያመለክት ነበር። ስለዚህ ሕፃኗ ሴትዮዋን ህመም አለብሽ ወይ ብላ ጠየቀቻት። እናቷ ይህንን ስትሰማ ልጇን ዝም አሰኝታ እንዲህ አይነት ጥያቄ እንዳትጠይቅ በመገሰጽ ሴትዮዋን ይቅርታ መጠየቅ ጀመረች። ነገር ግን ሴትዮዋ ንግግሯን እንደጨረሰች አንድ ትልቅ የአበባ ማስቀመጫ በራሷ ላይ ወድቆ ወዲያውኑ ገደላት። በኋላ ላይ እናትና ልጅ በአንድ አውሮፕላን ውስጥ እያሉ ልጅቷ በሁሉም ተጓዦችና በሰራተኞች ራስ ላይ ያንኑ ተመሳሳይ ቁጥር ማየት ጀመረች። ይህንን ያየችው ሕፃን በአውሮፕላኑ ውስጥ ያለ እያንዳንዱ ሰው ሊሞት እንደሆነ ተረዳች። እናቲቱ ይህንን ስታውቅ ሁሉም ሰው ከአውሮፕላኑ እንዲወርድ ነገረች። ነገር ግን ማንም ሊያምናት አልቻለም። ፓይለቱ ሁከት በመፍጠራቸው አውሮፕላኑ እንዲወጡ ማድረግ ጀመረ። ልክ በዚህ ጊዜ በአቅራቢያቸው ተቀምጦ የነበረው የኩባንያው ዋና ስራ አስፈጻሚ ሲኢኦ ሁኔታውን ተመልክቶ እሱም ከአውሮፕላኑ መውረድ እንደሚፈልግ ለፓይለቱ ነገረው። ይህንን ሲያዩ ሁሉም ሰው በስራ አስፈጻሚው ላይ ማሾፍ ጀመረ። እሱ ግን ግድ ሳይሰጠው ከሴትዮዋና ከልጇ ጋር አውሮፕላኑን ለቆ ወጣ። ሆኖም አውሮፕላኑ ተነስቶ ጥቂት እንደቆየ አንድ ችግር ተፈጠረና ተከስክሶ በአውሮፕላኑ ውስጥ የነበሩ ሁሉም ሞቱ። የኩባንያው ዋና ስራ አስፈጻሚ ይህንን ሲሰማ እጅግ ደነገጠ። የሆነውን ማመን አቃተው።